ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ የሰላም ስምምነት እንዲደረግ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ ያለው ግጭት እንዲቆምና የተኩስ አቁም ስምምነት እንዲደረግ ጥሪ ያቀረቡ። ቅዱስነታቸው በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር እያካሄዱት ባለው ግጭት ተጎጂ በሆኑ ክርስቲያኖችና በሁሉም ሰዎች ስም ግጭቱ እንዲቆምና የውይይት መንገዶች እንዲከፈቱ ጥሪያቸውን አቅርበዋል። ሁከትና ብጥብጥ ህዝቦች የሚጠብቁትን ፍትህ፣ መረጋጋትና ሰላም በፍጹም ሊያመ አይችልም ያሉት ርዕሰ ሊቃነ ጳጳሳቱ በመካከለኛው ምስራቅ እየተካሄደ ባለው አስከፊ ጦርነት በርካቶች የጥቃቱ ሰለባ መሆናቸውን አስታውሰዋል። አክለውም በሺዎች የሚቆጠሩ ንጹሃን ሰዎች ተገድለዋል፣ ብዙዎችም ቤታቸውን ጥለው ተሰደዋል። በትምህርት ቤቶች፣ በሆስፒታሎችና በመኖሪያ አካባቢዎች ላይ በደረሰው ጥቃት ቤተሰቦቻቸውንና ወዳጅ ዘመዶቻቸውን ላጡ ሁሉ በጸሎታቸው እንደሚያስቧቸው ተናግረዋል። ርዕሰ ሊቃነ ጳጳሳቱ በሊባኖስ ስላለው ሁኔታ ያላቸውን ስጋት በመግለጽ ለሁሉም የሊባኖስ ህዝቦች የጋራ ጥቅም ሲባል እንዲሁም ዘላቂ መፍትሄዎችን ተግባራዊ ለማድረግ የሀገሪቱ ባለስልጣናት የውይይት መንገዶችን እንደሚመርጡ ያላቸውን ተስፋ ገልጸዋል። ከኢራን ጋር በተያያዘ ያለው ግጭት በመካከለኛው ምስራቅ እየጠነከረ የመጣ ሲሆን በኢራንና በሊባኖስ የሚገኙ ንጹሃን ለከፋ ጉዳት ተዳርገዋል። ባሳለፍነው አርብ ቀን በደቡብ ሊባኖስ በሚገኝ ጤና ጣቢያ 12 የህክምና ሰራተኞች የተገደሉ ሲሆን የዓለም የጤና ድርጅት ጥቃቱን አውግዟል። መረጃው የቫቲካን ዜና አገልግሎት ነው።